የኛ አባቶች የሉም። የሚመሩት እነሱ ናቸው፣ የሚናገሩት እነሱ ናቸው። አያም ኢትዮጵያዊ ነኝ። እኔ ኢትዮጵያዊ ነኝ። እንደ ኢትዮጵያ ይመለከተኛል። ኢትዮጵያዊ ነኝ። ደግሞ አንድ ሃይማኖት እንዳለው ሰው ደግሞ ይመለከተኛል። በኦርቶዶክስ ተዋሕዶ ውስጥ ሃይማኖት ተከታይ ነኝ። ስለዚህ ምንም ያስጨንቅ ምንም እንትን የሚል የለም እና የኛ አባቶች በጣም ነው ያዘንኩባቸው። ደግሜ እላለሁ ቪዲዮ ከወረደ ድንገት የተወደዳችሁ ቪዲዮ ከወረደ እዩትና ሄሉዬ የሰራችው አንድ ቪዲዮ ነበረ። ከእሱ ጋር አያይዤ ነው የሰራሁት። ቪዲዮ ከወረደ እዩት። እሺ፣ አልወረደልኝም። ይህን ሰሞን ምን እንደሆነ አላውቅም እና አንዳንድ ቪዲዮ ላይ ሪያክት እናደርጋለን። ሃይማኖቱ የነሱ፣ አገሩ የነሱ፣ ፖለቲካው የነሱ እስኪመስል ድረስ የሌላው ክርስቲያን እስከማይመስል ድረስ ላይቫቸው ላይ ገብተው ደረታቸውን ነፍተው ሲናገሩ፣ እኛ ደግሞ በዚህ አጋጣሚ ዝም ብለን በቃ አዎ ፍቅር ሁሉን ያሸንፋል፣ በፍቅር እናሸንፋለን። ነገር ግን ሁሌም ግን ዝም አንልም። ዝምታ መልካም ነው። በዝምታ ነው የምናሸንፈው። ግን የተወሰነ 3000 ድረስና ኮፕሊንክ ወደ ሀሳቡ ገባለሁ። የተወደዳችሁ አባቶች የሉ ለምን ዝም እንዳሉ አላውቅም። እኛ እነሱ ለመውቀስ በቅተን ሳይሆን ኮፕሊንክ አድርጉት። አቋሜን አልቀየርኩም። እኔም እፎይ ነኝ ያልኩት። እኔም እፎይ ነኝ፣ ክርስቲያን እፎይ ነኝ እና እፎይ የሚያንጸባርቀውን ሁሉ ሀሳብ እገዛዋለሁ። አቋሜን አልቀየርኩም። አቋሜን አልቀየርኩም። እኔም እፎይ ነኝ። በስዕል አድኖ ጉዳይ እንደዚህ ወገቡን ይዘው እስኪቀዱ ድረስ የኢትዮጵያ ሃይማኖት ወይ ይሄ የአባቶቻችን ዝም ሲሉ፣ ታቦት ከቤተ ክርስቲያን ወጥቶ በባጃይ ተጭኖ ይቃጠላል ሲሉ አባቶች ዝም ሲሉ፣ ታቦት አውጥተን እናቃጥላለን ሲሉ አባቶች ዝም ሲሉ፣ ከዚህ ጋር በተያያዘ ደግሞ ቤተ ክርስቲያን ሄደን እናቃጥላለን ሲሉ አባቶች ዝም ሲሉ፣ ዝምታው በዛ። እና ዝምታው በዛ። አዎ እፎይማ ይቅርታ ጠይቋል። ለምን ደሞ አይጠይቀው? የሰው ልጅ እኮ ይስታል። የሰው ልጅ እኔም ዛሬ በቃላት ልስት እችላለሁ። ስለዚህ ይቅርታ ጠይቃለሁ ለማጠፋው ሐሳብ። ለዚህ አይደለን እንዴ ሁልጊዜ መሐሪ አምላክ አለን የምንለው? ሰው እኮ ፍጹም እኮ አይደለም እኮ። ሰው በፍጹም በሁሉ ነገር የሚቀጥላል። ሰው ሊስት ይችላል። 3000 ለመድረስ 800 ነው የቀረው። አንድ ጊዜ ኮፕሊንክ እናድርግና ወደ ሀሳቡ ሄዳለሁ። ይቅርታ ጠይቀ ይለኛል። ቪዲዮ ሙሉውን ይዩት እስኪ። የእፎይን ግቡና እፎይ የፖስተውን ሙሉውን ይዩትና ሀሳቡን ተረዱት። መጀመሪያ የሆነ ይቅርታ ምትራስ ወይ እፎይ ይቅርታ ጠየቀ እያልክ አትለፍ። ስክሮል አታድርግ። ሙሉውን የሰው ሀሳብ አስጨርሱ። የሆነ ሰው የሰራውን ቪዲዮ ሀሳቡን ሳትጨርሱ ሳታዳምጡ አትወስኑ። እሺ፣ ቴንኪው። 700 ነው የቀረኝ። 600 ነው የቀረው። የተወደዳችሁ ኮፕሊንክ አድርጉት። መልካም። የኢትዮጵያ አጠቃላይ የሃይማኖት ጉባኤ የሰጡትን መግለጫ ሰምቻለሁ።
አይቻለው። ሲጠሩት ራሱ አንዳንድ ኦርቶዶክሳውያን ብለው ነው የጠሩትና አንዳንድ ኦርቶዶክሳውያን ሲል አንዳንድ እስላሞች የሉበትም ወይ? አንዳንድስ ሌላ ቤተ እምነቶች የሉበትም ወይ? አንዳንድ ተብሎ ሲጠራ ምን ለማለት ተፈልጎ ነው? ከዛሬ 2 ዓመት በፊት ከዛሬ 3 ዓመት በፊት ኦርቶዶክስን ሲሰድቡ የነበሩ እስላሞች ላይ ለምን ሪያክት አልተደረገባቸው? የተሰጠው ሐሳብ አንዳንድ ብለው ነው የሰጡት የነበረውና እነዚህ ሰዎችን ምን ሊሏቸው ነው? እዚህ ቪዲዮ ላይ ደግሞ የተወሰነ ሪያክት አደረግና ሙሉን ስናይ ስንነጋገር እንውላለን። የተወደዳችሁ የኦሮሞ ገረድ ሆኖ መምጣት የተለያዩ ነገሮች ናቸው። እስቲ እሱ ይሞክራት፣ እኛ እስከ ጥግ ድረስ እንሄድለታለን አሉት። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም። እዚህ አሁን እኔ ባለሁበት ከተማ እንኳን 20 ምናምን ቤተክርስቲያን አለ። ችግር የለውም 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምንም እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይኸው ቅርባችን ነው። ኪዳነ ምሕረትም በለው ምንም በለው እዚሁ ነው እንትን የምንልላቸው። እስቲ እየፎከሩ ነበር እያሉ ነበር። አንድ እፎይ ይነካና ምን እያሉ ነበረ መሰለኝ? አንድ እፎይ ይነካና አጠገባችን ያለውን 10 ሙስሊሙን እንትለ ብራዘር፣ ይሄንን ጎንደር ላይ ልታደርገው ትችላለህ። ጎንደር ላይ ልታደርገው ትችላለህ። ችግር የለውም። ጎጃም ላይ ጥቂት ሙስሊሞች ስላሉ ይሄንን ልታደርግ ትችላለህ። ወላሂ ለአዚም ነው የሚልህ ይሄንን ነገር ጎንደር ላይ እና ጎጃም ያደረገውን መልሶ ግን ወሎ ላይ አደግመውም ነው የሚልህ። ወሎ ላይ አደግመው ይሄ ሁሉ ከእፎይ ጎን ነን የሚሉትም ክርስቲያኖች ማያድጉ ከሆነ አንድ ሙስሊም ይነካ ችግር የለውም። እኛ እርምጃውን እንወስዳለን። እኛ ራሳችንም የትኛው ክርስቲያን እንደሚያስጠል እናያለን። ችግር የለውም። እንደዚህ አይነት ሳፋጣ አያስፈልግም። ተነዱብኝ፣ እኛም እርምጃችን እንወስዳለን። ምንም ችግር የለውም። ለአደረጃጀት ምናምን ነገር ምንም ጣጣ የለውም። ሰኖችን የማንነካው በመጀመሪያ ደረጃ ሃይማኖታችን ስለሚከለክል ነው እንትን ስለነገኝ። ነገር ግን ከዛ ውጭ በፍጹም ሊወክሉ አይችልም። እኔ እኮ ቤተሰብ አለኝ እኮ ክርስቲያን ቤተሰብ፣ ወላሂ ኦርቶዶክስ የሆኑ ብዙ ቤተሰቦች አሉ። ነገር ግን እነዚህ ሰዎች እንደዚህ አይደሉም። ባለጌ ከሆነ ባለጌ ወላሂ የሆነች ኦርቶዶክስ ልጅ ነበረች የሆነ ቦታ ማለት ነው። ከኔ ጋር እናወራለን እና የኢፎይን ቪዲዮ አሳየዋል። ወላሂ ወቢላሂ ታላሂ ይሄው የአንቺ ዳቆን ነው ይሄንን ተናገረ ስል ይሄ ዳቆን አይደለም ዱርዬ ማለች። ወላሂ ላዝም ነው የምልህ። እንደዚህ አይነት ሰው ለህግ ነው መቅረብ ያለበት አለ። መልካም ቆይ እቀጥለዋለሁ። ቪዲዮን የተወሰነ ሄድበታለሁ። መጀመሪያ አካባቢ ጋር እንዳይጠፋባችሁ፣ መጀመሪያ አካባቢ ጋር የኢትዮጵያ አጠቃላይ የሃይማኖት ጉባኤ ዛሬ መግለጫ አውጥቶ ነበር እና ሲያወጣ አንዳንድ ኦርቶዶክሳውያን ነው ብሎ ሲያወጣ የነበረው አላቅም። ኦርቶዶክሳዊ አባቶች ወደዛ ጉባኤ ስላልሄዱ ሊሆን ይችላል። የጉባኤውም ፕሬዝዳንት ቀሲስ ነው ቄስ ነው፣ ግን ሆዳደር ሆኖ ሊሆን ይችላል። አይ ዶንት ኬር አላቅም፣ ስለማላቅም ወይም ደግሞ ለህሊናውን ዋሽቶ ሊሆን ይችላል። አላውቅም፣ ስለማላውቅ ነው እሱ ጋር። እዚህ ጋር ግን አንዳንድ ሲል እዚህ ጋር አንዳንድ ሲል አማራን ከአማራ ላይ ያባላ፣ ጎንደርን ከወሎ ሊያባላ፣ ጎጃምን ከወሎ ሊያባላ ምን ሲያወራ ነው የዋለው? ይህ ልጅ ለምን ዝም ተባለ? አንዳንድ ክርስቲያን ወይም አንዳንድ ኦርቶዶክስ ሲባል አብዛኛው ሙስሊምስ ኢትዮጵያ ላይ የሚሰሩት ፖለቲካ ለምን ዝም ተባለ? በሃይማኖት ስበብ ፖለቲካን እያቧኩ አማራን ከአማራ ለማባላት፣ ጎንደርን ከወሎ ለማባላት ለምን ዝም ተባለ? ለምን እዚህ ላይ ሪያክት አላደረጉም? የእስላም አባቶች ሼኪዎቹ ለምን እዚህ ላይ ሪያክት አላደረጉ? ለምንስ ጠቅላላ የሃይማኖት ጉባኤው እዚህ ላይ ሀሳብ አልሰጠም? ለምንድን ነው? ሃይማኖት ከፖለቲካ ጋር አይገናኝም። ፖለቲካ ፖለቲካ ነው፣ ሃይማኖት ሃይማኖት ነው። ሃይማኖትና ፖለቲካ ልታገናኘው አትችልም። እኔ እንደ ኢትዮጵያዊ ነኝ። እንደ አንድ ኢትዮጵያዊ ደግሞ የሚመቸኝ መንግስት እመርጣለሁ። የተመቸኝ መንግስት ጋር አብሬ እቀጥላለሁ፣ መብት ስላለኝ። እግዚአብሔር ደግሞ ያስቀመጣቸው በስልጣን ያስቀመጣቸውን ባለስልጣኖችን ደግሞ አከብራለሁ፣ አክብሬ ይገዛለሁ።
ለእግዚአብሔር በምገዛበት ልክ እግዚአብሔር ለምድሩ ባስቀመጣቸው ባለስልጣኖች በዚህ ሰዓት ውጣ፣ በዚህ ሰዓት ግባ፣ በዚህ እንደዚህ አድርግ በሚሉት ልክ እገዛለሁ እንደ አንድ ኢትዮጵያዊ ማለት ነው። እዚህ ጋር ግን ምንድነው እየተባለ ያለው? ለምን ዝም ተባለ? አንዳንድ ኦርቶዶክሳውያን ሲባል እንደነዚህ አይነት ሙስሊሞችን ምን ትላላችሁ? ጠቅላላ የሃይማኖት ጉባኤ ሆኖ መምጣት የተለያዩ ነገሮች ናቸው። እስቲ እሱ ይሞክራት፣ እኛ እስከ ጥግ ድረስ እንሄድለታለን አሉት። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም። እዚህ አሁን እኔ ባለሁበት ከተማ እንኳን 20 ምናምን ቤተክርስቲያን አለ። ችግር የለውም 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ያለበት ከተማ ላይ 20 ቤተክርስቲያን ነው ያለው። ስንት ክርስቲያን እንዳለ አስበው። ምንም አያመጡም ነው እያለ ያለው። እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር አያችሁ፣ እነሱ ቀድሞ ተደራጅተዋል። ይህን እያወራ ያለው እስላም ልጅ ነው። እነሱ ተደራጅተዋል፣ ጨርሰዋል። ግን ጠቅላላ የሃይማኖት ጉባኤ ምን ብሎ ነው የሚጠራው? አንዳንድ ኦርቶዶክሳውያን ብሎ ነው የሚጠራው። ሌላውን ሃይማኖት አይነካም። ለምን ቢባል የኛ አባቶች በዝምታ ነው የሚያልፉት። ዝም ነው የሚሉት፣ ጸጥ ነው የሚሉት። ልጆቻቸው የሆነ ነገር ቢሉ ጸጥ፣ እርግጠኛውን የምናገረው እኛ የለንበትም ሊሉ ይችላሉ። ዝም ነው የሚሉት። ለምን እንደሆነ አላውቅም። ለምን ቢባል ወደዚህ ጉባኤ የመጣው ምን ስለሆኑ የሸሪያዎች የኢትዮጵያ እስልምና ጉባኤ ሁሉ ሄዶ ይህንን ሰው ስላስጨነቀው ጸጥ ነው ያለው። የኛ አባቶች እዚህ ጉዳይ ላይ ዝም ስለሚሉ ልክ የሃይማኖት ጉባኤው ምንድን ነው የሚለው? አንዳንድ ኦርቶዶክሳውያን ነው የሚለው። እዚህ ጋር ግን እነሱ ግን እኛ ተደራጅተን ጨርሰናል ነው የሚሉት። እኛ ምን ብለን ተደራጅተን ጨርሰናል? እኛ ከተማ ውስጥ 20 ቤተክርስቲያን ነው ያለው፣ ተጨርሰናል። እኛ አዳምጡልኝ፣ እንዳመጣጣቸው እናስተናግዳለን። ጉድ፣ እንዳመጣጣቸው እናስተናግዳለን ይላል። ይኸው ቅርባችን ነው፣ ኪዳነ ምህረትን በለው ምንም በለው። ይኸው እኛ ቅርባችን ነው፣ ኪዳነ ምህረትን በለው ምንም በለው፣ ለእኛ ቅርባችን ነው ማለት። አባቶች የት ነው ያላችሁት? ቤተ ክህነቱስ የት ነው ያለው? እኛ እኮ የምንመራው የምንገዛው የምናዳመጠው መስቀል የምንስመው የምንሰግደው ክህነታችሁን አክብረን ከክርስቶስ ኢየሱስ የተቀበላችሁ ክህነት ነው ብለን የምንሰግድላችሁ አባቶች ለምን ዝም አላችሁ? መልስ ሊመለስ አይገባም ወይ? ለምን ጸጥ ተባለ? አባቶች እዚሁ ነው እንትን የምንልላቸው። እስቲ እየፎከሩ ነበር እያሉ ነበር። አንድ ፎ ይነካና ምን እያሉ ነበረ መሰለኝ? አንድ ፎ ይነካና አጠገባችን ያለውን 10 ሙስሊሙን እንትለ ብራዘር። እሺ ጎሄድ። ይሄንን ጎንደር ላይ ልታደርገው ትችላል። ጎንደር ላይ ልታደርገው ትችላል። ጉድ፣ አዳምጡት። ይሄንን ጎንደር ላይ ልታደርገው ትችላለህ ነው። በሰሜን ክልል ያለ በኢትዮጵያ ከተማ ውስጥ ያለ አንድ በአማራ ክልል ውስጥ ያለ ጎንደር የሚባል ከተማ አለ። እዛ ልታደርገው ትችላለህ ነው። ጎንደር ታደርገዋለህ እንጂ ማለት ጎንደር ይሁን እኮ ኢትዮጵያዊ ነው። በኢትዮጵያዊነቱ እኮ ማይደራደር ነው። እኔ እናቴ ስታሳደገኝ አማራ ኦሮሞ ምናምን በሚል አላሳደገችኝም። ልጄ ሆይ ሰው ሁን ብላይ ሰው አርጋ ነው ያሳደገችኝ። ስለዚህ ጎንደርም ያለው ወንድሜ ነው፣ ባህር ዳርም ያለው ወንድሜ ነው፣ ኦሮሚያም ያለው ወንድሜ ነው፣ ሱማሌም ያለው ወንድሜ ነው፣ አፋርም ያለው ወንድሜ ነው። ኦል ብራዘር ነን ሁላችን። ችግር የለም። ጎጃም ላይ ጥቂት ሙስሊሞች ስላሉ ይህንን ልታደርግ ትችላል። ወላሂ ለአዚም ነው የሚለ ይህንን ነገር ጎንደር ላይ እና ጎጃም ያደረገውን መልሰ ግን ወሎ ላይ አደግመውም ነው ያዝልኝ። ጎንደርና ጎጃም ሰሜን፣ ወሎም ሰሜን ሚንስ ወሎም በአማራ ክልል የሚጠራ ነው፣ ጎጃምን በአማራ ክልል የሚጠራ ነው። እንደዚሁ ደግሞ ሌላውን በአማራ ክልል የሚጠራ ነው። ለምን አባቶች እርስ በርስ ሊያባሉ የመጡትን በእስልምና ስር ያሉትን ፖለቲከኞችን ለምን አላስቆማችሁልንም? ለምንስ ደግሞ ጠቅላላ የሃይማኖት ጉባኤ አንዳንድ ኦርቶዶክሳውያን ለምን አላቸው? ለምን አላቸው? አንዳንድ ኦርቶዶክሳውያን ሲባል እስልምና ውስጥ ያሉ በእስልምና ውስጥ ተሸሽገው ህዝቡን ከህዝቡ ሊያባሉ ያሉትን ለምን በህግ አይጠየቁም? እንደነዚህ አይነት ሰዎችን ለመክሰስ የኢትዮጵያ ኦርቶዶክስ ተዋሕዶ አባቶች ለምን ዝም አላችሁ? ለምንስ ደግሞ የቤተ ክርስቲያኗ ጠበቃዎች ጸጥ አላችሁ? የቤተ ክርስቲያኗ ጠበቃዎች ለምን ዝም አላችሁ? ለምን እናንተስ ክስ አትጀምሩ? ለምንድን ነው እንደነዚህ አይነት ሰዎች ህዝብን ከህዝብ ሊያባሉ የሚፈልጉ ህዝብን ከህዝብ ሊያባሉ የተዘጋጁትን ለምን ጸጥ አላችሁ?
ለምን እንደነዚህ አይነት ውርጋጦች እንደነዚህ አይነት ህዝብን ከህዝብ ሊያባሉ ያሉትን ሃይማኖት ከሃይማኖት ሊያባሉ ያሉትን ለምንድን ነው ዝም ያላችሁት? ቤተ ክርስቲያኗ የራሱ የሆነ ጠበቃ አላት አይደል? ለምንድን ነው በህግ ማንፈተውኛ? ማንም ሰው ከህግ አይበልጥም። ህግን ነው የምናምነው፣ በህግ ነው የምንተዳደረው። ህግ ገዢ ስለሆነ ሁሉም በህግ ስለሚገዛ ሁሉም ሰው በህግ ስለሚገዛ የህግ የበላይነት ስለሚከበር ማንም ሰው ከህግ ስለማይበልጥ ለምንድን ነው እንደነዚህ አይነቶችን ቤኪ ማንንም ሰው ሚውት አታድርጋቸው። ቤኪ ማንንም አታድርግ። ይሳደቡ ዛሬ እባክህ ቤኪ በቃ ምንም አታድርግ። ይሳደቡ ይሳደቡ ዛሬ ምንም በቃ። ስለዚህ አገር ከአገር ሊያባሉ ያሉትን የቤተ ክርስቲያኗ ጠበቃዎች የት ነው ያላችሁት? ጠቅላላ የሃይማኖት ጉባኤ አንዳንድ ኦርቶዶክሳውያን ነው ያሉት። ጠቅላላ የሃይማኖት ጉባኤ አንዳንድ ኦርቶዶክሳውያን ሃይማኖት ከሃይማኖት ሊያባላ ነው። እንደዚህ ያሉትስ ወሎላ ደግሞ ይሄ ሁሉ ከፍ ጎነን የሚሉትም ክርስቲያኖች ማያድጉ ከሆነ አንድ ሙስሊም ይነካ ችግር የለውም፣ እኛ እርምጃውን እንወስዳለን። እኛ ራሳችን የትኛው ቤተክርስቲያን የትኛው ክርስቲያን እንደሚያስጠል እናያለን። ችግር የለውም። እንደዚህ አይነት ሳፋጣ አያስፈልግም። ተነዱብኝ፣ እኛም እርምጃችን እንወስዳለን። ምንም ችግር የለውም። ቤተክርስቲያኖችን የማንነካው በመጀመሪያ ደረጃ ሃይማኖታችን ስለሚከለክል ነው። እያንዳንዱ ነው ለቅመንዛ ድንጋይ ስር ምንከትላል ታውቃለህ። ከአንገት በላይ ነበር እስከዛሬ ስናደርግም የነበረው። ከአሁን በኋላ ግን እነሱም እርምጃ ይወሰዱ፣ እኛም እርምጃ እንወስዳለን። ችግር የለውም። ኦሮሞ ከብት ነው ምናምን እኛ ሰማም የፈለገ ነገር ይሁን። ኦሮሞም ቢሆን እስልምና የሚሳደብ ነቢዩ ሙሐመድ። ይኸው ወገኖች አሁን እነዚህ ልጆች ሃይማኖትን ሊናገሩ ይሆን አላውቅም፣ ግን በሃይማኖት ስር ውስጥ ሆነው ኦሮሞን ከአማራ አማራውን ከአማራ እንደዚሁ ደግሞ ሌላውን ከሌላ ትግሬውን ከዚህ ወላይታውን ከሆነው ጋር ሊያባላ የመጣ ሌላ ዓላማ ያላቸው ሰዎች ናቸው። ሌላ ዓላማ ያላቸው ሰዎች ናቸው። ይህን የሚናገረው አብዲ የተባለ ልጅ ነው። የሃይማኖት አባቶች የት ነው ያላችሁት? የቤተ ክርስቲያኑ ጠበቃ የት ነው ያለው? ለምንድን ነው ክስ የማይጀመረው? ጠቅላላ የሃይማኖት ጉባኤ ምንድን ነው ያለው? አንዳንድ ኦርቶዶክሳውያን እሺ፣ እስላሞች ግን አይነኩም። ሐሳቡ ላይ እስላሞች ተብሎ ግን አልተላከም፣ አልተነገረም። አንዳንድ ኦርቶዶክሳውያን ነው የሚለው። እናዳምጠው። የሚሳድብ እኮ አንገቱን ነው የምንገለው። እሺ ታዲያ የትኛውን ብሔር ይሁን ማንንም አንሳውን እኛ በእስልምና ከመጣ ድረስ ማለት ነው። እሺ ብሔር አናማረጥም። አየህ፣ ነገር ግን ብሔር ጠራና መሸሸጊያ ዋሻው ምን አደረገ? ሃይማኖቱን አደረገ። የሚፈልገውን ሜሴጅ ካስተላለፈ በኋላ መሸሸጊያ ዋሻ ያደረገው ምኑን ነው? ሃይማኖቱን ነው። መጨረሻ ላይ እስልምና ከተነካ ይላል። ሌላ ዓላማ ላላቸው እስላሞች ምን ነው ጠቅላላ የሃይማኖት ጉባኤ ጸጥ አለ? ለምን ለዚህ ጉዳይ መልስ አልመለሰም? እንደዚህ ኦሮሚያ ውስጥ ያላችሁ ስልጤዎች ተጠንቀቁ የሚል ከሆነ ይሞክራት እስቲ። እሱ የትኛው ኦሮሚያ ላይ እየኖረ እንደሆነ ያሳያል። ይጠይቃለን፣ በህግ አግባብ ይጠይቃል። ባጭ ያስገራል እና መጨረሻ ላይ የራሳቸውን ሀሳብን ይሄዱበታል ማለት ነው። የፈለጉትን ፖለቲካ አብኩተው ከጨረሱ በኋላ የፈለጉትን ነገር ከተናገሩ በኋላ ምን ያደርጋሉ? በሃይማኖት ጥላ ስር ውስጥ ይሸሸጋሉ ማለት ነው። ከዚህ ጋር የተያያዘ ለምንድን ነው የኛ አባቶች ዝም ያላችሁት? ለምንድን ነው የሃይማኖታችን ጠበቃዎች ጸጥ ያላችሁት? በዚህ ጉዳይ ልጃችሁ ሲሸማቀቅ አንድ ኦርቶዶክሳዊ ኦርቶዶክሳዊ ወንድም ሲሸማቀቅ እያያችሁ ልጃችሁ ነው። በጣም ደስ የሚል ንግግር ትላንትና ተናግሮ ነበረ እፎይ። አንተ ቆይ መምህር ነው ወይ ብሎ አንድ ከእስልምና ሃይማኖት የመጣ ሰው ሲጠይቀው እኔ አንድ ተራ ምእመን ነኝ፣ ቤተ ክርስቲያኔ ሲሰደብ እልህ ይዞኝ ማንበብ ጀመርኩኝ፣ ጠየቅኩኝ ነው ያለው። በቃ አለቀ። ሁላችንም ተራ ክርስቲያኖች ነን፣ ተራ ምእመን ነን፣ ክህነት የለንም። ክህነት ያላችሁ ግን እኛን ትመራላችሁ የተባላችሁት ግን አባቶች ዝም ነው ያላችሁት።
ለምን ጸጥ እንዳላችሁ አልገባኝ። ለምን ዝም እንደተባለ አላውቅም። ወደ ሌላ ቪዲዮ እንሄዳለን። እፎይ ይቅርታ ጠየቀ ለምትሉት ነገር የእፎይን አዳምጡት። ሰላም እንዴት ናችሁ? ይህ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሀዲሱን አምሮ ሀዲሱ ልክ ነው አልኩህ እኮ በቃ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋ ነውር የለውም። በአንተ ጋር ነውር መስሎ ከታየ እንደፈለግህ አድርገው አብጠልጥለው። ወንድማችን ይሄ አያሳፍርም። ሲጀመር ወንድሜ ሲጀመር የሚያሳፍር ነገር አይደለም ድርጊቱ። እንደማያሳፍርና እንደሚያሳፍር ለምን ይህንን እንዳቀረብ ነው እናሳይሻለን። ማያሳፍር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነቢያቸው ሐሰንና ሁሴንን ብልት ይስም እንደነበረ ተናገርኩት። ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነቢይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጨሙጭ ተናግሬ ነበረ። ከሱ የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህንን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ልጆችን ከንፈር መሳም እንጂ እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም። መስሀ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየህ መምጠጥ ነው የምትለው። ምናልባት ደግሞ ከንፈሩ የሳሙ መጠጡት አይልም። ወይም ደግሞ እንደዚህ አንተ በምታስበው መልኩ እንደዛ አይሆንም ማለት ነው። አየው መጀመሪያ ሀዲሱ ራሱ ጠንቅቃ ማወቅ ነው። ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው። ይህንን ነገር ቢያደርጉ ምንድን ነው ጥፋቱ? የልጅ ልጅን ማለት ነው። ፍቅርን ለመግለጽ የሚደረግ ነገር ነው። የልጅ ልጅ እኔም የልጅ እናደርጋለን። የሰፈር ሰው ራሱ የኔን ልጅ አሁን እንደዛ ይስማል ያደርጋል። መልካም ወንድማችን ሲናገር እንደሰማችሁት ነቢያችን አንተ እንዳልከው አይደለም ያደረጉት። የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነው እና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። ብዙ እንትኖችን ለማንበብ ሞክሬያለሁኝ። በዚህ ዙሪያ ላይ ነብዩ የወንድ ልጅ ብልት እንደሚስብ ብዙ አንብቤያለሁ እና አብዛኞቹ አዎ ሳመ ነው የሚሉት። እዚህኛው ላይ ይቅርታ መጠየቅ እፈልጋለሁኝ። ሳመ እንጂ ሞጨሞጨ የሚለው ሁለት ቦታ ላይ ነው ያለው። እሱ የኔ ስህተት ሳይሆን ትርጉም ስህተት ነው። በኢጅማው መሰረት በብዙሃኑ ስምምነት መሰረት አብዛኞቹ ሙፈሲሮች ሳመ በሚለው ስለሆነ የተስማሙት በሱ ተስማምቻለሁ እና ወንድማችንም ባለውን አዎ ሞጨሞጨ ከሚለው ይልቅ ሳመ የሚለውን ተቀብያለሁ። በእርግጥ የወንድ ልጅ ብልት ብላ የሚልም ትእዛዝ ነው። እሱ ራሱ ነቢዩ ግን ያደረገው መሳም ስለሆነ እሱም ተስማምቻለሁ። ከሳመ በኋላ ብልቱን እንደሚጎትትም የሚናገር አለ። በእጁ ይጎትት በአፉ ይጎትት ስላላወቅኩ ነው እኔ ጠባ ብዬ ወይንም ደግሞ ሳመ ምናምን የሚሉ እንትኖች ሞጨሞጨ የሚሉትን ቃላት የተጠቀምኩት ከዛ አንጻር ነው። ብልቱን ይስባል የሚለው በእጁ ከሆነ ሜቢ እናንተ ባላችሁት ተስማምቻለሁ ማለት ነው። ነገር ግን ብልት ይስብ ነበር የሚለው በአፉ ከሆነ ደግሞ ጠባ የሚለው ያስሄዳል። ነገር ግን በብዙሃኑ መሰረት ደግሜ ይቅርታ በጠይቃችሁ ሳመ በሚለው ተስማምቻለሁ። ሞጨሞጨ የሚለውን ትቻለሁ ማለት ነው። ኮመንት ላይ ተደጋጋሚ ችግር የለውም እኛም የልጃችንንም ብልት እንስማለን ምናምን ነገር የሚሉ እነኚህ ተደጋጋሚ እያያችሁ ነው። ሀዲሱ ዳይፍ ነው ሀሰን ነው የምትሉ በጣም በብዙ ሀሰን የሆኑ እንዲሁም ደግሞ ሳሂ በሆነ ሁኔታ እሱም ብቻ ሳይሆን ህግ ተመሰርቶበታል። እጅግ ብዙ ሙፈሲሮች የሚስማሙበት ኦተንቲክ የሆነ ሀዲስ ነው ማለት ነው እና ይቅርታዬን እንደምትቀበሉኝ ተስፋ አደርጋለሁኝ። በዚህ ምክንያት ከፍተኛ ሀዘን ስለተሰማኝ ይቅርታ እንድታደርጉልኝ በትህትና እየጠየቅኩኝ ላልተገደበ ጊዜ ወይም ላልታወቀ ጊዜ ራሴን ከቲክቶክ በዚህ ምክንያት አግልያለሁኝ። ቴንኪ ወንድሜ፣ እናመሰግናለን ወንድማችን እፎይ። ያው እፎይ ይቅርታ የጠየቀበትን ተረድታችኋል። በቃ በቃላት ስህተት ነበረኝ። ሞጨሞጨ ነበር የምለው የነበረው ለካ ሞጨሞጨ አይደለም ሳመ ነው የሚለው። ሳመ በሚለው አስተካክላለሁ። ከዚህ ጋር በተያያዘ እኔም ለተወሰነ ጊዜ ከቲክታክ አርፋለሁ ብሎ ይቅርታ ጠይቆ ነው የወጣው። ይቅርታ የጠየቀው ምንድን ነው? ከዚህ በፊት
ሞጨ የወንድ ልጅን ብልት ሞጨ የሚለውን ትቼ ሳመ በሚል አስተካክየዋለሁ። በቃ ለሚባል ያለው መጽሐፉ ላይ ያለው ሳመ ነው የሚለው ሞጨ አይልም። አንተ ደግሞ ተሳስተሃል። ሞጨ ስለምትል ሞጨ የሚለውን ትቻለሁ፣ ይቅርታ ሳመ ነው ምለው ብሎ ይሄንን ሀሳብ ተናግሮ ነው የወጣው። ይሄ ጽሁፍ አዲሱ ላይ የለም ወይ? አለ። ስላለ ነው ያነበበው። በአረብኛ ነበረ ተርጉሞ በአማርኛ ያስረዳቸው። ስለዚህ ይህን የተናገረ ወንድማችን ለዚህ ቃል ይቅርታ ጠይቋል። ከዚህ በላይ እፎይ ይቅርታ ጠይቋል። አዎ ይቅርታ ጠይቋል። ለተናገርኩት አንዳንድ የቃላት ስህተቶች ይቅርታ፣ ሞጨ የሚለውን ሳመ በሚለው አስተካክየዋለሁ ብሎ ተናግሯል። መልካም። ከዚህ ጋር በተያያዘ ታዲያ ሌሎቹ ምን ይላሉ? የሃይማኖት እንትኑ ላይ እንሄዳለን። እሱ ላይ ከመሄዳችን በፊት ግን እፎይን የሚያስፈራሩ ሰዎች ምን ይላሉ? እኔ የማመልከው አምላክ የሚገድል አይደለም፣ ወይም ደግሞ እኔ ማመልከ ሶሪ ይሄ ሂድ ግደልልኝ የሚል አይደለም። እኔ ማመልከው አምላክ እዚህ ጋር ያለው ደግሞ ነቢዩ መሐመድን ሰድበሃልና በአፋር በኩል አታልፍም፣ 30ዋን ጥይት አርከፈክፍብሃለሁ ይለዋል። ማለትም እፎይ ከአዲስ አበባ ወጥቼ አፋር ሄዳለሁ አላለም፣ ቪዲዮ አልሰራም። ግን ኢትዮጵያዊ ወንድም ስለሆነ አንድ ወንድም ከሀገር የመንቀሳቀስ መብት ስላለው አንድ ኢትዮጵያዊ የሆነ ዜጋ ከአንድ ሀገር ወደ አንድ ሀገር እንደፈለገ የመንቀሳቀስ መብት ስላለው አትንቀሳቀሳትም፣ አርከፈከፍብሃለሁ ብሎ ገና ከቤቱ መጥቶ ሲያስፈራራው ይህ ልጅ ፖለቲካ ሲሰራ አይደለም ወንጌል ሲሰራ ነው እንደዚህ የተባለው። ወንጌል እየሰራ ያለ ልጅን በገባው ልክ ወንጌል ሲሰራ ስህተት እንኳን ቢኖርበት እንኳን አይ ይህንን ቃል ተሳስተሃል ና ተብሎ ተጠርቶ ወይም አንዳንድ ሊቃውንቶች እስልምና ላይ የሚሰሩ ሊቃውንቶች ይህ ነገር ልክ አልሰራህም፣ ይሄን ነገር መናገር ተገቢ አይደለም፣ አስተካከል ብሎ መገሰጽ ሲገባቸው ሊቃውንቱም ዝም ነው ያለው፣ አባቶችም ዝም ነው ያሉት፣ ሌሎችም ዝም ነው ያሉት። ከማን ውጪ? ከሊቀ ሊቃውንት ስሙር አላመረው ውጪ። ከልብ እናመሰግናለን። ከልብ ነው ማመሰግነው። ብዙ ጊዜ አይቼዎታለሁ። ሊቀ ሊቃውንት ብዙ ጊዜ የሚሰጡትም ሀሳብ ገዢ ገንቢ ነው። ከእርሶ ውጪ ሌላው ዝም ነው ያለው። ኢኦቲሲ ዜናው ዝም ነው ያለው። እንደዚሁ ደግሞ የቤተ እምነቱ ጠበቃዎች ጸጥ ነው ያሉት። ምን እንደሚሰራ ስለማላቅ ድንገት እናንተ አሰራሩን ሁሉ ነገር ስለምታውቁት እኛ እናውቅ። ድንገት ስሜታ የሆነ ልንናገር እንችላለን። ግን አባቶች እናንተ ስለምታውቁት አሰራራችሁን ስለምታውቁ እንዴት መስራት እንዳለባችሁ የአሰራር ሂደታችሁ ይሄን ነገር ይመለከታል አይመለከትም አላውቅም። ግን ሌላው ቤተ እምነት ተነቃንቆ መጥቶ የሃይማኖት ጠቅላላ እንዲሁም ወደዛው እንሂድ፣ ቆይ ሀሳብ ሰጥበታለሁ። ወደዛው እንሂድና ከዛ በኋላ ሚሊተሪ እየለበሳችሁ የምታስፈራሩ ደግሞ ፖሊሶች ደግሞ ስርዓት አድርጉ። ወደ እናንተ ደግሞ እመጣለሁ። ሚሊተሪ ለብሳችሁ ሃይማኖቴ ከተነካ እንትን እያላችሁ የምትሰሩ እናንተ ደግሞ ስርዓት ታደርጋላችሁ ማለት ነው። በዚህ በሚሊተሪነት ሲቪልን አስፈራራለሁ የምትል ከሆነ ያውልህ ህገ መንግስቱ ላይ ግባና አንብብ። ሚሊተሪ ወይስ ሲቪል የትኛው ነው መብቱ ሊከበር የሚገባው የሚለውን አብረን እናየዋለን። ህገ መንግስቱን አሳያለሁ። ሚሊተሪውን ከመልበስ በፊት የሚሊተሪን አስተምህሮ ማወቅ መቻል ስላለብህ ማለት ነው። ወደዚህ እንሂድ። በወቅታዊ በማህበራዊ ሚዲያ እየተካሄደ ያለውን
ሃይማኖትን ሽፋን ስላደረገው ክብረነክ የትንኮሳና የጥላቻ እንዲሁም ጸባጫሪ ወይንም ጸብቀሽቃሽ ዘመቻዎችን አስመልክቶ በኢትዮጵያ ሃይማኖት ተቋማት ጉባኤ ጽሕፈት ቤት የተሰጠ መግለጫ ነው። የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በሕግ በስርዓት እና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ነው። በአማኞች መካከል የሚደረግ ስርዓት የለሽ እና አንዱ ሌላውን የሚያወግዝ የሚያጠለሽ እና ክብረነክ መሆን ወንጀልም ነው። ከዚህ አንጻር በቅርብ ጊዜ ውስጥ ወይንም ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገትና ተደራሽነት መስፋፋትን ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአዎንታዊነት እና በአሉታዊነት የሚፈረጅ ይዘት ያላቸው ስራዎች ተሰርተው አየር ላይ ሲውሉ እናያለን። አንዳንዶች ደግሞ የራሳቸውን የማህበራዊ ሚዲያ መድረክ በመክፈት የተለያዩ ግለሰቦችን ወደ መድረካቸው በመጋበዝ በተለያዩ አጀንዳዎች ላይ በደጋፊነት እና በነቃፊነት ላይ ተሰልፈው የጦፈ ክርክር ሲያደርጉም ተመልክተናል። ዘርፉና የመገናኛ መድረኩ የራሱ የሆነ የአጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም እንኳ አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማ ውጭ ለሆነና ለግልና ቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖት ወይንም እምነት ተከታዮች መካከል መተማመኑና መከባበሩን የሚሸረሽሩ ይዘቶችን ክብረ ነካዊ በሆነ አቀራረብ ግልጽ ጥላቻን የሚሰብኩ ልምምድ ከጊዜ ወደ ጊዜ እየተባባሰም ይገኛል። ይህ አይነቱ አቀራረብና ልምምድ አልፎ አልፎ በአንዳንድ የሃይማኖት ተቋማት ውስጥ በመደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሲቀርቡም አይተናል። ልምምዱና አቀራረቡ ከወዲሁ ሊታረምና በሕግና ስርዓት ሊከወን እንደሚገባ ጉባኤያችን በጽኑ ያምናል። ከዚህ አንጻር ከሰሞኑ የሁለት ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶቹ መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያ በስፋት እየተሰራጨም ይገኛል። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነቢይ በሆኑት በነቢዩ መሐመድ እቀጥለዋለሁ እዚህ ጋር የሚናገረው ጠቅላላው የሃይማኖት ጉባኤ መሪ ነው። እዚህ ጋር እየተናገረ ያለው የጠቅላላ የሃይማኖት ጉባኤ መሪ ነው። ግን እየተቸ ያለው ግን አንዲትን የሃይማኖት በክርስቶስ ኢየሱስ የተተከለች አንዲትን ሃይማኖትን ነው። ወገንተኛ ሆኖ የመጣው ደግሞ ለእስልምና ነው። ለምን ቢባል ዝም ስለተባለ ማለት ነው። ኦልሞስት ሁል ጊዜ ተገፋለ ስንገፋ ስለማንወድቅ ዝም ስለሚባል በእስልምና ላይ እስልምና ሃይማኖት እንደተጎዳ ኦርቶዶክሳውያን ደግሞ እስልምናን እየተቹ እንደሆነ እስልምናን እያንቋሸሹ እንደሆነ አንዳንድ ግለሰቦች ብሎ ነው የሚናገረው። እንደ አስራስ አይነቱ እንደ ሌሎች ሼኮች አይነት በተራ በተራ ሳያለሁ እንደ ቅድሙ አይነት ለሚባል ግለሰብ ነው ያልከው። ደቁል ግለሰብ ካልክ ግለሰብ ነው፣ በሃይማኖቱ ውስጥ ያለ ግለሰብ፣ ቤተ እምነቱ በዚህ ስራልኝ ብሎ ያልወከለው ግለሰብ ነው እያለ ያለው። ስለዚህ 30 ጥይትህን አንስቼ አርከፈከፍልሃለሁ ብሎ የሚያስፈራራው እስላም ግን አይጠየቅም። ጎንደርን ከወሎ ጋር ሊያባላ የመጣው ግን እስላም ግን አይጠየቅም። አንዳንድ ኦርቶዶክሳውያን ለምን ቢባል ሁልጊዜም ስትገፋ ዝም ስለምትል፣
ሁልጊዜም ሲተቹ ዝም ስለሚባል አባቶች እንደኛ ላይሆኑ ይችላሉ፣ ላይቸኩሉ ይችላሉ ለሚባል የራሳቸውን አሰራር አላቸው። አባቶች የራሳቸው አሰራር አላቸው። ነገር ግን ዝምታው በጣም በዛ፣ ዘገየ። ጌታችንን እንኳን ጸሎት ስንጸልይ አልመለስ ሲለን እግዚአብሔር ዘግይቶ መልሱ ጣፋጭ ስለሆነ የእግዚአብሔር መዘግየት ከኛ መፍጠን ስለሚበልጥ እንጨቀጭቋለን። ለምንድነው የጸሎት የማይመለስልን? ይህን ጸሎት የማይመለስልን? ይህን ጸሎት የማይመለስልን ብለን እግዚአብሔርን እንጠይቃለን። ልክ እንደዚህ አባቶች ዝም ስትሉ ዝምታችሁ በዛ ነው። ለምን? ይኸው እየተወቀሰ ያለው ቤተ እምነቱና እየተወቀሰ ያለው ሃይማኖቱ ነው። ሌሎቹ ግን ሲሳደቡ ግን የኛ አባቶች ጸጥን ያላችሁት ለምንድን ነው? እሱን ለምን በሚለው በኩዌሽን ማርክ እናንተ ከኛ በተሻለ ስለምትመልሱ ለምን ብለን እንጠይቃለን። ያለ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን አልፎ በአንዳንድ የሃይማኖት ተቋማት ውስጥ በመደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሲቀርቡም አይተናል። ልምምዱና አቀራረቡ ከወዲሁ ሊታረምና በሕግና ስርዓት ሊከወን እንደሚገባ ጉባኤያችን በጽኑ ያምናል። ከዚህ አንጻር ከሰሞኑ የሁለት ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶቹ መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያ በስፋት እየተሰራጨም ይገኛል። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ግን የጠቅላላ ሃይማኖት ጉባኤ መሪና አንተ ሰው ወይስ ሌላ አጀንዳ አለ? መሐመድን የተናገረው አምላኬ ኢየሱስ ክርስቶስን አእምሮ በሽተኛ ነው ብሎ ሲናገር ግን ክብር ይግባውና ለድንግል ማርያም ልጅ ለኢየሱስ ክርስቶስ ግን አላልክ። ስለ መሐመድ በጣም አሽቃበጥክ። ስለ ኢየሱስ ግን ዝም ነው ያልከው። ለምን? ይህ ሲባል ተገቢ ነው ወይ ነው? ተገቢ አይደለም። አንዳንድ ኦርቶዶክሳውያን ሲባል አንዳንድ እስላሞችም ደግሞ አምላኬን፣ ጌታዬን፣ ንጉሴን፣ የዘላለም ሕይወት መግቢያዬን ኢየሱስ ክርስቶስን የአእምሮ በሽተኛ ብለው ይሰድቡታል። ስለ እኔ ከሰማይ ሰማይ የወረደ ስለ እኔ ክብሩን ጥሎ ሰው ሆኖ የመጣ ሰው ከመሆን በላይ የመውረድ የሌለ ሰው ሆኖ ወርዶ ስለ እኔ በመስቀል ላይ የተንጠለጠለውን ጌታዬን አምላኬን ኢየሱስ ክርስቶስን ግን አእምሮ በሽተኛ ነው ሲሉት ጸጥ። ከሰማይ ሰማይ ነው ከዙፋኑ ወርዶ ስለ እኔ ሰው የሆነውን ኢየሱስ ክርስቶስን አእምሮ በሽተኛ ነው እብድ ነው ሲሉት ጸጥ። መሐመድ ሲነካ መውጣት ተገቢ ነውን? እናዳምጠው ቪዲዮ። ብቻ ሳይሆን ሰላም ወዳዱ መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። አንዳንድ ኦርቶዶክሳውያን ናቸው የትኛውንም ሃይማኖት ተቋም የማይወክሉት። ምን ነው እስልምና ላይ ስታወራ ኦርቶዶክስን የተናገሩትን ጸጥ አልክ ወይስ የኛ አባቶች መጥተው ያንን ደብዳቤ ስላልሰጡ ነው? ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች፣ ወንድሞችና እህቶች
የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉት ግለሰብ ስትል አልገባኝም። እነዛስ ሙስሊሞች ግለሰቦች ናቸው ወይስ ምንድን ናቸው? እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈር ከሃይማኖቶቹ መሰረታዊ ወደ ስድቡ አሁን ከግለሰቡ እንውጣና የእስልምና ግለሰቦች የሚናገሩትን እናያለን። ሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለ? ለሰው ልጅ ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ስም አልነበረውም። ሰዎች ስም አወጡለት። ለማለፈት ከኋላ የመጣ አይናወጣ ሊሆን ይችላል እኮ መጠንቀቅ ያስፈልጋል ማለት ነው። ሽሩሩ ብላ አምላኬ ነው እንደዚህ የሚያንቋሽሹት። መልሱን ለእናንተ እንተዋለን። መልካም ይሄን የማቀርበው ቆይ ኔትወርክ ይሄን የማቀርበው የሚሊተሪ ልብስ ለብሰው ሲቪሉን ለሚያስፈራሩ ፖሊሶች ነው። አዎ ሚሊተሪ ሃይማኖት አለው። ሃይማኖቱ ማክበር መቻል አለበት። ሃይማኖቱን መጠበቅ መቻል አለበት መብት ስላለው። ነገር ግን አንድ ሀገር ላይ ፖሊስ ሆኖ ከተመደበ ፖሊስ የሁሉም የህዝብ ነው። ፖሊስ ወገንተኛም አይደለም። ፖሊስ የህዝብ ነው። ነገር ግን ይሄ ሜሴጅን ነው የሚያስተላልፈው። የዚህ ፕሮግራም መነሻ በማህይም ግን ምን ይፈረዳል? በአላዋቂ ምን ይፈረዳል? ቢያንስ የአንድን ሰው አባት እንኳን መስደብ እንደማይቻል ያውቃል ሰው። ለምን ግን ናቀን? እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደኋላ የማይሉላቸው ነቢይ ዓለይሂ ሰላቱ ወሰላም ተራሰው በክፉ አነሳቸው። በአደባባይ ሚዲያ ላይ ዘለፋቸው። መልካም አላውቅም። ድንገት አዲስ ህግ ከመጣ አላውቅም። ኦልሞስት አላውቅም። ግን ሚሊተሪ ለብሰው እንዲህ የሚያስፈራሩትንም መንግስት እርምጃ ቢወስድ በኦርቶዶክስ ተዋህዶ ቤትም ይሁን በእስልምና ላይም ይሁን በፕሮቴስታንትም ይሁን ዋቴቨር በማንኛውም ይሁን ሚሊተሪው ክብር አለው። ግለሰቡ ሃይማኖት ይኖረዋል፣ ሃይማኖቱን ያስከብራል። ግን ሚሊተሪ ሲለብስ የአገሪቱ ፖሊስ ነው። የአገሪቱ ፖሊስ ከሆነ ደግሞ የመጣው ለሆነ ሃይማኖት አይደለም፣ ለሁሉም ነው። ስለዚህ ሚሊተሪ የለበሱ ቪዲዮ እየሰሩ የሚያስፈራሩትንም አስቁሙልን፣ የሚመለከታቸው አካል። ይሄ መልእክቴ ነው። በግልጽ እስከ ዛሬ ድረስ ስደግፍ የነበረው የአብይ መንግስትን ዛሬ በይፋ ድጋፌን አንስቻለሁኝ። ይህንንም አቋሜን እገልጻለሁኝ። ከዚህ በኋላ አብይን በመቃወም ነው የምሰለጠው ማለት ነው። ምክንያቱም ቤተ መንግስቱን የደብተራ መጫወቻ፣ የቄስ መጫወቻ፣ የቆሻሾች መጫወቻ አድርጎታል። አንድ ይሄ ሊመዘገብ ይገባል። ሲቀጥል የጋራ ታሪክ ኢትዮጵያ ውስጥ ከካፊሮች ጋር የጋራ ታሪክ የለንም። የጋራ ጠላትነት ነው ሊኖረን የሚገባው። የጋራ ታሪክ የሚባል ነገር የለንም ኢትዮጵያ ውስጥ። ሊታወቅ የሚገባው ጉዳይ አማራ ክልል ውስጥ ያለ ሙስሊም ከካፊሩ ጋር የጋራ ታሪክ አለን ብትል ስፈልግ አንተ
ታቦት ተሸክመ ልገባ ትችላለህ ቤተ ክርስቲያናቸው ውስጥ። እኛ ግን የጋራ ታሪክ አማራ ክልል ውስጥ የጋራ ታሪክ የለንም። እኔ ተወልጄ ያደግኩት አማራ ክልል ውስጥ ነው። አላህ ይላናቸውና ምን አይነት ተንኮልና ሴራ እንዳላቸው ጠንቅቀን እናውቃለን። አሸድ ነው ኩፍራቸው። አስመሳይ ቆሻሾች፣ ተንኮለኞች፣ አስብቶ አራጆች ናቸው። እዛስ ኦሮሚያ እኮ የተፈናቀልከው እኮ ሂደህ ሰፍረህ እኮ ናት ሰፋሪ ሁላ ሂደህ እኮ ሰፍረህ እኮ የተፈናቀልከው ከኦሮሚያ ክልል። ስለዚህ አጠቃላይ ሙስሊም ካሁን በኋላ የመልስ ምት መስጠት መቻል አለብህ። መግደል አለብህ። መግደል አለብህ። መገደል አለባቸው። ካልሆንም ኦሮሚያ ክልል ውስጥ ያለው ሙስሊም አማራው ክልል ጋር ያለው ሙስሊም ጋር መተሳሰር መቻል አለብህ። አፋር ክልል ያለው ሙስሊም፣ ኦሮሚያ ክልል ያለው ሙስሊም፣ ድሬዳዋ፣ ሐረር፣ ወሎ ያለ ሙስሊም በአጠቃላይ የትኛውም አካባቢ ይሁን ሙስሊም ወንድም ሲጠቃ መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ግዘናም ናቸው። ወላሂ ሱማ ወላሂ እንደ አማራ ክልል ካፊር ውሸታም ማነው ፈሪ የለም። ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋጅለት ይገባል። የታባቱንስ ንብረቱን ልታወድምለት ይገባል። በቦምብ ልጨርስለት ይገባል። እንደዚህ ካልሆነ አይሆን። ግራን ሲመቱ እንደዚህ ይህንን ቀኙን ድገምለት የሚለው አይሰራም። በግልጽ እስከ ዛሬ ድረስ ደግፍ እደግመዋለሁ። ይሄ የቆየ ቪዲዮ ነው። እደግመዋለሁ። እፎይ በቅርብ ነው የመጣው። 1 ዓመት ነው የሞላው። እፎይ ያነበበውን በአረብኛ ያነበበውን በአማርኛ ተርጉሞ ነው የነገራቸው። እነዚህ ግን ምንም የጋራ ታሪክ የለንም ነው መጨረሻቸው የሚናገሩት። ምንም የጋራ ታሪክ የለንም፣ እስላምና ክርስቲያን ምንም የጋራ ታሪክ የለንም እያሉ እኔ አሁን ለምሳሌ ያክል ከይቅርታ ጋር ልንገራችሁ። የኔ አባት ታሪኬን ልንገራችሁ የተወሰነ። የኔ አባት ኢብራሂም ሲጆ ይባላል። ኢብራሂም ሲጆ ይባላል አባቴ፣ ወላጅ አባቴ ሙስሊም ነው። እናቴ መስታወት ለማ ትባላለች፣ ፕሮቴስታንት ናት። እኔ ያደግኩት እናቴ ናት ያሳደገች። ስታሳድገኝ በፕሮቴስታንት ቤት ውስጥ ነው ተወልጄ ያደግኩት። ግን ለኢላ፣ መኪያ፣ ኪላ፣ መሐመድ፣ አብዲሳ ወደ 9 ነው ወደ ምናምን ልጆች ወንድምና እህት አሉኝ። እኔ ትክክለኛ የህይወት ታሪኬን ነው የምነግራችሁ። አባቴ በህይወት አለ፣ አዳማ ነው የሚኖረው። ልደት ከኔ ጎን ሆኖ አባቴ ደውሎልኝ ነበር። አባቴ ደውሎልኝ እኔ ሰላም ብሎኛል። ገባ? የኔ አባት ደውሎ ሰላም ሲለኝ የጋራ ታሪክ የለንም ሲል እኔና አባቴ ለያየን ማለት ነው። የስጋ አባቴ ወላጅ አባቴ አማራውን ከኦሮሞ ኦሮሞውን ከሌላው ለማባላት የመጣ ነው ማለት ነው። ሌላ ቀን ግን አወራለሁ፣ በትክክል አወራለሁ ስለ ፋሚሊ። ግን ይደመጥልኝ እንደገና የአብይ መንግስትን ዛሬ በይፋ ድጋፌን አንስቻለሁኝ። ይህንንም አቋሜን እገልጻለሁኝ። ከዚህ በኋላ አብይን በመቃወም ነው የምሰለጠው ማለት ነው። ምክንያቱም ቤተ መንግስቱን የደብተራ መጫወቻ፣ የቄስ መጫወቻ፣ የቆሻሾች መጫወቻ አድርጎታል። አንድ ይሄ ሊመዘገብ ይገባል። ሲቀጥል የጋራ ታሪክ ኢትዮጵያ ውስጥ ከካፊሮች ጋር ጋራ ታሪክ የለንም። የጋራ ጠላትነት ነው ሊኖረን የሚገባው። ያው ዞሮ ዞሮ እኔና አባቴን ጠላትና ወዳጅ ላይ ያደረገን ሰው ያመጣጡ ምንም የጋራ ታሪክ የለንም ነው። ሶሪ ስላቋረጥኩ። ጋራ ታሪክ የሚባል ነገር የለንም ኢትዮጵያ ውስጥ። ሊታወቅ የሚገባው ጉዳይ አማራ ክልል ውስጥ ያለ ሙስሊም ከካፊሩ ጋር የጋራ ታሪክ አለን ብትል ስንፈልጋተ ታቦት ተሸክመ ልገባ ትችላለህ ቤተ ክርስቲያናቸው ውስጥ። እኛ ግን የጋራ ታሪክ አማራ ክልል ውስጥ የጋራ ታሪክ የለንም። እኔ ተወልጄ ያደግኩት አማራ ክልል ውስጥ ነው። አላህ ይላናቸውና
ሴራ እንዳላቸው ጠንቅቀን እናውቃለን። አሸድ ነው ኩፍራቸው። አስመሳይ ቆሻሾች፣ ተንኮለኞች፣ አስብቶ አራጆች ናቸው። እዛስ ኦሮሚያ እኮ የተፈናቀልከው እኮ ሂደህ ሰፍረህ እኮ ሰፋሪ ሁላ ሂደህ እኮ ሰፍረህ እኮ የተፈናቀልከው ከኦሮሚያ ክልል። ስለዚህ አጠቃላይ ሙስሊም ካሁን በኋላ የመልስ ምት መስጠት መቻል አለብህ። መግደል አለብህ። መግደል አለብህ። መገደል አለባቸው። ካልገደልክ አይሆንም። ኦሮሚያ ክልል ውስጥ ያለው ሙስሊም ይቅርታ እንትን ብሎብኝ ነበረ። ይቅርታ ያ አማራው ክልል ጋር ያለው ሙስሊም ጋር መተሳሰር መቻል አለብህ። አፋር ክልል ያለ ሙስሊም፣ ኦሮሚያ ክልል ያለ ሙስሊም፣ ድሬዳዋ፣ ሐረር፣ ወሎ ላይ ያለ ሙስሊም በአጠቃላይ የትኛውም አካባቢ ይሁን ሙስሊም ወንድም ሲጠቃ መነሳት መቻል አለብህ። አንገቱን መቁረጥ ጨርግልለት። አንገቱን ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱማ ወላሂ እንደ አማራ ክልል ካፊር ውሸታም ማነው ፈሪ የለም። ጨርግልለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋጅለት ይገባል። የታባቱንስ ንብረቱን ልታወድምለት ይገባል። በቦምብ ልጨርስለት ይገባል። እንደዚህ ካልሆነ አይሆን ግራ ሲመቱ እንደዚህ ይህን ከዩን እንደዚህ ካልሆነ አይሆን። መልካም። አሁን ይህ ሁሉ ግለሰብ ነው እየረበሸ ያለው። ሰላም አለይኩም፣ እንዴት ናችሁ? ሰላም ነው። እፎይ ነው ጀለፎ የሚባለው ሰውዬ በላይፍ ላይ ገብቶ ሲቀባጠር ነበር። ይቅርታ ለመጠየቅ ዳር እያለ ነው። ያጠፋሁት ነገር የለም። ለቃል አስተት ነው። በቃል አስተቴ የተቀየማችሁ ይቅርታ ጠይቃለሁ። ወላ ስትገረፍ የምታወራው ነው። እሱን ስትገረፍ የምታወራው ነው። መልካም፣ ሊያስገርፉት ነው። እሺ ጥሩ። ግን ለምን ዝምታው እንደበዛ አልገባኝም። እናንተ ናችሁ የምታውቁት። ቤተ ክህነት ላይ ያላችሁ መሪዎች እናንተ ናችሁ የምታውቁት። እኛ የእናንተ ታዛዦች ነን። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ደንበር ማለፍ ምን ያክል ዋጋ እንደሚያስከፍል ያን አብረን ነው የምናየው። እሱ ስትገረፍ ታወራዋለህ። ሌላው ሆይ ሆይ የሚልህ በልበል የሚልህ ግፋ ግፋ የሚልህ ጆን ዳንኤልም 20 ሺህ ሰው 30 ሺህ ሰው እየተከታተለው ነበር። አይዞህ ከጎንህን ሲሉት እውነት በሰው ብዛት የምትሸፈንም በሰው ማነስም ደግሞ የምትደበቅም አይደለችም። እውነት ነው። እውነት በሰው ብዛት ሰው ስለተከታተለም ስላልተከታተለም አለም እውነት ነው። እውነት በሰው ብዛት የሚደበቅ የሚሸፈንም አይደለም። ልብ ተሰምቶት ነበር እንደዛ ሲል የነበረው። አሁን ግን ከጎኑ አንድም ሲቆም የለም። ስለዚህ ሙስሊሞች እንደዚህ ያለ ሰው ቤት እየገባችሁ ድጋሚ እስልምናችንን አታስደፍሩ። ጉዳዩን ህግ የያዘ ጉዳይ ነው። በህግ ነው የምንዳኘው። ታሞ ከመሟቀቅ አስቀድሞ መጠንቀቅ ይባላል የሀገሬ ሰው ሲተረት። አሁን ቪዲዮ አጥፍቶ በድምፅ ብቻ ተሳቆ ከመቅለስለስ ቀድሞ ነበር የምንናገራቸው ንግግር ላይ ለከት ማድረግ። ለማንኛውም የተሸማቀቀው ማን እንደሆነ እያየን ነው። እኛ ኡመት መሐመድ እንደሆነ ደረታችንን ነፍተን ያለ ነው። ማን እየተሸማቀቀ እንደሆነ ከብርጭቆ ኮንዶሚኒየም ወደ ፉሪ ጋቢ ለብሶ ተሸፋፍኖ ከመኪና እየሮጠ አንድ ኢትዮጵያዊ የሆነ ዜጋ ያለው ሰው ጋቢ የሚልበስ ራቁቱንም ይሂድ በጃኬትም ይሂድ መንቀሳቀስ እስከማይችል ድረስ እንቅስቃሴውን ሁሉ የሚገምቱና የሚያውቁ መብት ያላቸው ባለመብቶች ናቸው ማለት ነው። አፋር አድርጌ በትግራይ ባመልጥ ይሻላል፣ አንዴስ በየት አድርጌ ጎንደር በገባ ይሻላል የሚል የጨነቀው ሰው ሀሳብ ማን እያሰበ እንደሆነ በአሁኑ ሰዓት እያየንም እየሰማን ነው። ለግንዛቤ ያክል ግን እነዚህ ቅንጭብጫቢዎች አሉ። በተረፈ ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም ያ ኡመት መሐመድ ይህን ቪዲዮ ለሁሉም ሰው እንዲደርስ ላይክ፣ ሼር። ሰላም አለይኩም እንዴት ነህ?
ከሆነ ለህግ ቀርቦ በህግ ሊታይ ኔትወርክ ነው ይገባል። የፖሊስ አባላቶች ይህንን ጉዳይ በሲሪየስ አይታችሁ ፍርድ የወጣበትን ሰው በነገራችን ላይ እዚህ ጋር አሲያ የምትሰጠው ትእዛዝ ነው የምትሰጠው። መንግስት አለ፣ ተዋረድ አላቸው፣ የሚሰሩበት የሚያሰሩበት ተዋረድ አላቸው። ነገር ግን አሲያ ወንድማችንን እፎይን ይፈረድበት አይፈረድበት ወንጀለኛ ይሁን አይሁን እኛ አናቅ፣ አልተነገረንም። ነገር ግን እሷ ፍርደኛ እያለች ስታወራ ለምን ይህንን እንዳልተናገራችሁ አላቅ። ማንኛውም ግለሰብ በሃይማኖት ላይ ድንበር የሚያልፍ ከሆነ ለህግ ቀርቦ በህግ ሊታይ ይገባል። የፖሊስ አባላቶች ይህንን ጉዳይ በሲሪየስ አይታችሁ ፍርድ የወጣበትን ሰው ለህግ ልታቀርቡ ይገባል። ሌሎቻችሁ ግን ለመሸሸግና ለመደበቅና ይህንን ነገር ከቨር ለመስጠት እያደረጋችሁ ያላችሁት ነገር እጅግ በጣም ያሳፍራል፣ ያሳዝናል። ሙስሊሙ ህብረተሰብ ይህንን ቁጭ ብሎ እንደማያ ይወቁ። ለፍርድ ቀርቦ ፍርድ የሚለውን ይፈርዳል። የተናገራቸው ንግግሮች በሙሉ አሉ፣ ተቀምጠዋል። አይ እንደፈለግን እየተናገርን የፈለግነውን ነገር እያደረግን እንሄዳለን የሚባል ይሄ ትክክለኛ አካሄድ ስላልሆነ ለመደበቅ የምታደርጉትን ጥረት ትታችሁ ለህግ አቅርቡ። ይህንን ግለሰብ ህግ የሚለውን ይላል። ማንም ሁላችሁንም ከልብ አመሰግናለሁ። ያስተላለፍኩት መልእክት ሆኖ ይቀመጥልኝ። ኦልሞስት አንዳንድ ኦርቶዶክሳውያን ተብሎ እንደተነገረው አንዳንድ እስላም የሚባል የሃይማኖት ተቋሙ ይህንን ቢያስተካክል መልካም ነው። ከልብ ነው ማመሰግነው። አንዳንድ ወንድሞች አይቻለሁ እንትን ስትሉ በዚህም በዛም ያላችሁ ማለት ነው። ኦርቶዶክሳዊ ሆናችሁ ዝም ብትሉ ይመረጣል። ለምሳሌ ያክል እፎይ አይወክለኝም ይወክለኛል ምናምን እሱ ፐርሰናል መብታችሁ። ግን እኔ ቤተክርስቲያን እየተተቸች እያያችሁ እኔ እኮ እያላችሁ እንትን የምትሉ ሰዎች፣ እዚህ ምዛ የምትሉ ሰዎች በቃ ተው፣ ይቅርባችሁ። ቀጥሎ ደግሞ ቤተክርስቲያን የራሷ የሆነ ህግ አላት፣ የራሷ የሆነ ቀኖና አላት፣ የራሷ የሆነ ዶግማ አላት። ሄዳችሁ በመንዙማ መሐመድንም ይሁን አላህንም ይሁን የምታሞክሹ የምታመልኩ ኦርቶዶክሳውያን ተው። ለምን ቢባል መዝሙር ዘምራችሁ ስላልጨረሳችሁ። ቤተክርስቲያን ውስጥ ብዙ መዝሙር አለ። መዝሙር ዘምሩ፣ በመዝሙር እንሂድ፣ በመዝሙር እንደግ፣ መዝሙርን እናስተዋውቅ። ሰዎች ደግሞ በእኛ ነው ሙድ የሚይዙት። እሁድ ቤተክርስቲያን፣ ቅዳሜ የፕሮቴስታንትን እየዘመራችሁ አርብ ደግሞ የሙስሊምን መንዙማ እንትን የምትሉ ተው። በቃ እውነት ስለሆነ እውነት ነው። አባቶች አሉ፣ እውነት ነው። ቤተክርስቲያን መሪዎች አሉ። ግን እናንተ ደግሞ ተው በቃ። ስፔሻሊ ትልልቅ ፎሎወር ያላችሁ ስታስነጥሱ እንኳን የእናንተ ማስነጠስ ቫሪያል የሚወጣላችሁ ቲክታከሮች እና ዩቱበሮች ተው። እንደዚህ አይነት ነገር እረፉ። ለምን ቢባል በቃ እምነት አይደል፣ ሃይማኖት አይደል፣ እውነት አይደል? ለዚህ እምነት፣ ለዚህ ሃይማኖት፣ ለዚህ እውነት እንቁ። የክርስቲያናዊ ግዴታችን እንወጣ። በቃ እኔ በመንዙማ መንዙማ ብለው የሚጠሩትን ወይም ደግሞ የእስልምና እንትናቸውን አልዘመርኩም ማለት ከእስላም ጋር ተከባብሬ አልኖርም ማለት አይደለም። የፕሮቴስታንትን መዝሙር አልዘመርኩም ማለት ከፕሮቴስታንት ጋር ተከባብሬ አልኖርኩም ማለት አይደለም። ግን ክርስቲያን ነኝ። አገሪቱ የሁላችንም ናት። በአንድነት የምንቀጥልበት ተስማምተን የምንቀጥልባት ሀገር ናት። ሀገሪቷ እንደ ሀገር ተስማምተን ተከባብረን ተደማምጠን
ተስማምተን በአንድነት የምንቀጥልባት ሀገር እንኳን ብትሆን ምን ማድረግ የለብንም? የነሱን መንፈሳዊ ብለው ያወጡትን መንዙማ ባንዘምር። መንዙማ አላቅም፣ ከይቅርታ ጋር እኔ እስልምና ቤት አባቴ ሙስሊም ይሁን እንጂ አባቴ አላሳደገኝም፣ ግን እኔ አላቅም። ቃላቱን ከተሳሳትኩ ይቅርታ ጠይቃለሁ። የእነሱ ግን መንፈሳዊ ግን ዜማ ባታዜሙ መልካም ቢቀር። ሃይማኖት አይደል የያዝነው? እውነት አይደል የያዝነው? የያዛችሁት ሃይማኖት ዘላለማዊ ህይወት ይሰጠናል ብላችሁ አይደል የያዛችሁት? በቃ በዚህ በእስልምና የምታዜሙት ዜማ ቀርቶ ፎሎር አታገኙ፣ ላይክ አታገኙ። ክብር ቢሆን ዝና ቢሆን ሀብት ቢሆን ሁሉ ቢሆን ከክርስቶስ ኢየሱስ ውጪ ሁሉም ተራ ነው፣ ከንቱ ነው። የከንቱም ከንቱ ማን የገባው ልጨርስ ነበረ። ታሙዬ ልጨርስ ሀሳብ ሰለች ወይ ሞዴሬተሮች ሰው አታስገቡሽ ወይ? ይቅርታ ላይፍ እንረበሽኩ መሰለኝ። በጣም ይቅርታ። ችግር የለውም። ደህና ነው ወይ? እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ማለት አብዛኛውን ነገር እኛ የምንለውን በሚገባ አብራርተህ ስላስቀመጥክልን በጣም በጣም እናመሰግናለን ተወዳጅ ወንድማችን። እኔ ደግሞ እዚህ ያው እንግዲህ ማታውቁኝ ከነማማ ጋር የቅበተ እምነትን በእስልምና ላይ እንሰራለን እና ዛሬ ግን አንድ ትልቅ መልእክት ይዣለሁ ለሁላችሁም። አዲስ ቴሌግራም ቻናል ከፍተናል። አብዛኛውን ጊዜ እንግዲህ እፎይ ላይ ክሶች አሉ፣ እንደዚህ ይሳደባል። ልክ አሁን ገለልተኛ የምንላቸው ራሱ አካላት እንደዚሁ በማህበራዊ በተለያዩ ፖለቲካዊ እና በኢኮኖሚ ጉዳዮች ላይ የምናዳምጣቸው የምናከብራቸው እንኳን ገለልተኝነታቸውን ወጥቶ ወንድማችንን አኪዝ እያደረጉት ነው፣ ማለትም እየፈረጁት ነው። ስለዚህ ያንን ነገር በሚያደርጉበት ሰዓት ደግሞ የእነሱ ልጆች ምንም እንዳላጠፉ በፓናሎቻቸው ላይ ከቅበተ እምነት ውጪ ምንም ነገር እንደማያደርጉ ነው። ስለዚህ እነዚህ መረጃዎች ደግሞ የተለየ ከሀሰት የራቀ እንደሆነ እኛ በማስረጃ ልናሳይ ይገባል እና እነሱ እንግዲህ መጽሐፍ ቅዱሳችንን፣ ገድላቶቻችንን፣ ድርሳናቶቻችንን፣ ሃይማኖታዊውን የመሳሰሉ አስተምሮታችንን፣ ካህናትን የተለያዩ እንግዲህ አጸያፊ ቃላት እንግዲህ መጽሐፍ ቅዱስ ላይ ያሉ ቃላቶችን እንደነ መምህር፣ ዲያቆን፣ ዘማርያም የመሳሰሉ ድንቅ አስተማሪዎች ወጥተው እንኳን ምላሽ እየሰጡ የትኛውንም የቤተክርስቲያን ምንድነው አስተምሮት ሳይሰሙ አይደለም ለፈጣሪ አንድ ህይወቱን ለሰጠን አምላካችን ቀርቶ ለአንድ ሰው እንኳን መናገር የሚሰቀጥጠን ለመናገር የሚከብደንን ቃላት በአምላካችን ላይ በተለያዩ ላይ ፓናሎቻቸው ላይ እያወጡ ተመልክተናል። ስለዚህ እንደ አጋጣሚ ደግሞ እነዚህ ቪዲዮዎች በእህት ወንድሞች ጥረት ተሰብስቦ ተገኝቷል። ስለዚህ ያንን ደግሞ ምንድነው በቴሌግራም ቻናላችን ላይ ስለተለቀቀ ተገቢውን ወደ ህግ አካል እንዲሄድ የሚመለከተው አካል እነዚህ ቪዲዮዎችን በቤተክርስቲያን ላይ እየተሰራ ያለው ነገር ሊታወቅ ስለሚገባ እናንተም ኢንፎርሜሽኑ እንዲኖራችሁ እናንተም ይሄንን ለእህት ወንድሞቻችሁ እንድታደርሱ። እነዚህ ልጆች ቤተክርስቲያንን ህልውና በሚነካ አምላክን እየተሳደቡ ነውና በእነሱ በኩል ራሱ ያሉት በህግ መጠየቅ ስላለባቸው ይሄንን ስራ እርስ በርስ እንግዲህ ተባብረን በአንድነት ልንሰራ ይገባል። ስለዚህ ቴሌግራም ቻናላችንን 1 ደቂቃ ስጡኝ፣ እሱን ላሳያችሁና እዛ ላይ የገባችሁ የበኩላችሁን ተሳትፎ እንድታደርጉ እንጠይቃለን። በተጨማሪ ደግሞ ሌላ መረጃዎች ያላችሁ ሰዎች በውስጥ እየገባችሁ እንትን አድርጉን፣ ሜሴጅ አድርጉልን። እንግዲህ ተሙዬ በጣም አመሰግናለሁ ስላስገባኝ። አንዴ እንትን ቴሌግራሙን ላሳያችሁና ልውረድ። እናንተም እንግዲህ ወንድሞቻችን ቻናሎቹን በደንብ ፕሮሞት እያደረጋችሁ ዛሬ ላይ እፎይ ላይ አሁን እኔ እፎይ ካጠፋ ይጠይቁ፣ ችግር የለውም፣ በህግ ይጠይቁ በማስረጃ። ግን እዚህ ጋር እየተደረገ ያለው እሱ ላይ የሰብአዊ መብት ጥሰት፣ ህገ መንግስታችን ላይ የተቀመጠ ህግ አለ ሁላችንም የምንተዳደርበት፣ ክርስቲያኑ፣ ሙስሊሙም ሁሉም እና ግን ሰው ከቦታ ቦታ በነፃነት እንዳይንቀሳቀስ ሰው ላይ አካላዊ ሆነ ስነልቦናዊ ጉዳት ማድረስ ግን የሰው ሰብአዊ መብት መጋፋት ነው። በዲሞክራሲ የተሰጠው የዜግነት መብቱን መንካት ነው።
ስለዚህ ይሄ ነገር ራሱ እየተደረገ ያለው ህግን በማስከበር ሰበብ ወንድማችን ላይ የተደረገው ነገር ራሱ ህግ ጥሰት ስለሆነ ህግም እጠይቃለሁ ካሉ ህግ የሚጠይቁት አካላት በአግባቡና በተገቢ ሁኔታ መሆን ስላለበት ይሄንን ህግም እናስከብራለን የሚሉ አካላት በመሀልም በቃ የቱ ጋር ነው ህግ መከበር ያለበት የቱ ጋር ነው ጥሰት ያለበት በማስረጃና በመረጃ እየተንቀሳቀስን ህግ መቅረብ ያለባት አካላችን እንዲቀርቡ ለማድረግ ነው እንግዲህ ዋናው ዓላማ ይሄ ቻናሉ የተቋቋመበት። ተሙዬ በድጋሚ እግዚአብሔር አምላክ ይስጥልኝ፣ እግዚአብሔር ያክብርልኝ። አንዴ ሌላ ስልክ ላምጣና ላሳያችሁና ልውረድ። ቀጥል። እሺ ቪዲዮ ወርዷል። የተወደዳችሁ እሷ ቪዲዮ እስክትከፍት ድረስ ቪዲዮ ወርዷል። ሀሳብ ሄሉዬ እግዚአብሔር ይባርክሽ። ድፊባጭ ሄሉ አለሽ? ሄሉ ያለሽ? ሄሉ ድፊባቸው እግዚአብሔር ይባርክሽ። አሪፍ ቪዲዮ ነው የሰራሽው። ያንቺን ዲዩት አድርጌ አያይዤ ሰርቼዋለሁ ቪዲዮውን እና ለሚመለከተው አካል እንዲደርስ ሄሉዬ ከልብ ነው የማመሰግነው። አንቺ ጀግና ሴት ነሽ። መሰሪያቸው ቪዲዮዎች ሁሉ በጣም 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 የሚመሰገን ነው እና የሄሉዬን ቪዲዮ ላይ አያይዤ የተወሰነ ብዬበታለሁ እና አሁን ቪዲዮ ወርዷል። ቫሪያል እንዲወጣ 604 ሰው ነው በዚህ ሰዓት ፖስቼ ቫሪያል ወጥቶ አያውቅም እና ግን የእናንተ አስተዋጽኦ ያስፈልገኛል። ሁላችሁም እየገባችሁ ሪፖስት አድርጉት። ሪፖስት ብቻ ኮፕሊንኩን እንኳን ተዉት። እየገባችሁ ላይክ አድርጉ። ሼር ማድረግ እንኳን ቢከብዳችሁ ሪፖስት አድርጉልኝ። ወንድማዊ ምክሬን እና ድንገት ሀሳቡ ገዢ ከሆነ እንድታደርጉልኝ እላለሁ። ቪዲዮ መድረስ ስላለበት ለቢባል አባቶች ለተናገሩት የኛም አባቶች መድረስ ስላለባቸው ደርሰው ደግሞ መናገር ስላለባቸው ያንን አያይዤን የሰራሁት። ሁላችሁም ሪፖስት አድርጉት። የተወደዳችሁ መጣሽ እህትዬ? አዎ መጥቻለሁ። አንዴ አይገርምም? ስልኬ ላይ ያለው እምቢ አለ። በፒሲ በላፕቶፕ ላሳያችሁ። አንዴ ይቅርታ። እየጠበኩሽ ነው ወይስ? እሺ ሪሙቭ አድርጌው እኮ ነው በእናትህ ከዛኛው ስልኬ ላይ ስም ስላለው። ኤኒዌይስ እሺ ቴንክ ዩ ቬሪ ማች ፎር ዮር ታይም ተሙዬ። እንግዲህ ይሄንን ይመስላል። አንድ ካሜራ ያላዝዳው የቴሌግራም ቻናሉ ይሄንን ይመስላል። ማንኛውም ሰው አክሰስ የሚያደርገው ፐብሊክ ቻናል ነው፣ ፕራይቬት ቻናል አይደለም። ዩዘር ኔሙ እንደምታዩት እፎይ እውነት አለው የሚል ነው። በእንግሊዝኛ የተጻፈ ስፔስ የሌለው ይሄ አካውንቱ እንግዲህ እፎይና ዋናው ስሙ ደግሞ እፎይና ጳላዲዮስ እውነት አላቸው የሚል ነው። ሁላችሁም ስክሪንሾት አድርጉና በዚህ መሰረት ግቡ። እዚህ ላይ የምታገኙትን ኢንፎርሜሽን ደግሞ ፌስቡክ ላይ የተለያዩ ፕላትፎርሞቻችሁ ላይ ፖስት በማድረግ ተባበሩን። እንግዲህ ገብቼ ለእናንተ ጥሩ ያልሆነ ቪዲዮ እንደዚህ አይነት ፓናል ላይ ገብቼ ማሳየት አልፈልግም፣ ግን ውስጥ ስገቡ የተለያዩ ነገሮቻችን ከአስተምሮቻችን ውጭ የሆኑ ትንታኔዎችን የማይለውን እና ደግሞ ለጌታችን የማይገቡ ምስሎችን ታያላችሁ። ለዛም እንግዲህ ምንም ማድረግ ስለማንችል እውነቱ መታወቅ ስላለበት ነው ይህንን ነገር ያወጣ ነው እንጂ ይህንን እኛ ራሱ ደግመን ባናየውላ ደስ ይለናል። እና ስክሪንሻት እያደረጋችሁ ሁላችሁም ለጓደኞቻችሁ ለወንድሞቻችሁ እንድታደርሱልን በልዑል እግዚአብሔር ስም እጠይቃለሁ። እግዚአብሔር ያክብርልኝ። ተሙዬ በጣም አመሰግናለሁ።